የወለጋን ጉዳይ በተመለከተ አጠቃላይ ካሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ እዝ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚሁ አጋጣሚ ያሳወቅ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ የምናቀርብ ይሆናል ማለት ነው። ከዚህ ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወቅታዊና ወሳኝ መረጃዎችን ይዘንላችሁ መጥተናል። እንግዲህ ዛሬ ከባለፈው ቪዲዮ የቀጠለ ሐሳብን ይዘንላችሁ መጥተናል። እንግዲህ ቅድሚያ ቪዲዮ ሲጀምር እንደሰማችሁት በወለጋ ውስጥ የቢዛሞ እዝ የተባለው የፋኖ አደረጃጀትና የዘራፊ ቡድን ምን እየፈጸመ እንዳለ ይልቁንም ደግሞ ራሱን ጭራሽ አደራጅቶ ከመከላከያ ኃይል ጋር ከኦሮሚያ ልዩ ኃይል ጋርና ከኦሮሚያ ፖሊስ ጋር እንዴት እየተዋጋ እንዳለ እየተመለከትን ነው ያለ። ብዙዎች ማለትም የኢትዮጵያ ሕዝብ በጠቅላላ ማለት ነው በወለጋ ውስጥ ፋኖ ምን ይሰራል ይሉናል። በወለጋ ውስጥ ፋኖ አማራ ያለ አይመስላቸው። ነገር ግን በምስራቅ ወለጋ ጊዳ፣ ጉትን፣ ክራሙ፣ ጃርዳጋ ጃርቴ፣ አቤዶንጎሮ የሚባሉት እነዚህ ከጎጃም ጋር የሚያዋስኑት አካባቢዎች በጠቅላላ ላይ የፋኖ ኃይል በስፋት እየተንቀሳቀሰ ነው ያለው። ይህም የፋኖ ኃይል ደግሞ በምን ውስጥ ነው የመሸገው ብለን ስንመለከት አንደኛ ድንበሩ ቅርብ ከመሆኑ የተነሳ ባሻው ሰዓትና ባሻው ጊዜ ድንበር እያቋረጠ እየመጣ ጥቃትን ይፈጽማል። በሌላ ጎኑ ደግሞ ከረዥም ጊዜ ጀምሮ ከዛ ድንበር አቋርጠው መጥተው በስራ ምክንያት በተለያየ ምክንያት እዛ ጋር ሴትል ያደረጉ ሰዎችን ወይም ደግሞ ተፈናቃዮች መሃል በ77 እና በ60ዎች ውስጥ ተፈናቅለው የነበሩት ሰዎች መሃል በመግባት እዛ ቦታ በመያዝ በማህበረሰቡ ውስጥ በመሆን ነው ይህንን ጥቃትን እየፈጸመ የነበረው። አሁን ደግሞ ተደራጅቶ ራሱን ክፍለ ጦር ብሎ ማለት ነው በዛ አካባቢ የሚኖሩትን የኦሮሞ ማህበረሰብን እየገደለ እየጨፈጨፈ ያለው ማለት ነው። እንግዲህ ዛሬ ለእናንተ ይዘንላችሁ የመጣ ነው። በባለፈው ቪዲዮ ላይ ለእናንተ እንደነገርናችሁ ህዝቡ ምን ያክል እየተፈናቀለ እንዳለ በቪዲዮ አሳይተናችሁ ነበር። የብዙሃን ቤቶች ምን ያክል እየተቃጠሉ እንደሆነ ተመልክተን ነበረ። ዛሬ ደግሞ ለእናንተ ይዘንላችሁ የመጣ ነው ወይም ልናሳያችሁ የመጣ ነው ማለት ነው። በባለፈው ቪዲዮ ላይ ለእናንተ ክሌም አድርገን የነበረው በኦሮሚያ ውስጥ ወይም ደግሞ በዛ በምስራቅ ወለጋ በጉቴም በጃርዳጋ ጃርቴ ስፔሻሊ ደግሞ በአቤዶንጎሮ አካባቢ ደግሞ ብዙ ሰዎች እንደተገደሉ ነግረናችሁ ነበረ። የነዚህን ሰዎችን ምስል ይዘን ነው የመጣ ነው። ማለትም በግፍ የተገደሉ በፋኖ ኃይል የተጨፈጨፉ ማለት ነው። ከዛ በፊት ግን እውነት የአማራ ህዝብ ከኦሮሞ ማህበረሰብ ጋር እየተጋጨና እየተዋጋ መኖር ይፈልጋል ወይ ብለን ከጠየቅን የአማራ ህዝብ ሰላም ወዳድ ነው፣ በሰላሙ መኖር ነው የሚፈልገው። ነገር ግን እነዚህ ሰላም የማይፈልጉ ኃይሎች በውጭም በውስጥም ሆነው የሚሰሩ ኃይሎች ይህንን ግጭት በመቀስቀስ አካባቢው ወደ ትርምስ ቀጠና ለመቀየር ነው ፕላን አድርገው እየሰሩ ያሉት ማለት ነው። ራሳቸውም ደግሞ በተለያየ ጊዜ በሚዲያ ላይ ወጥተው ሲናገሩ ምን ብለው ነበር የተናገሩት? እንግዲህ ግጭቱን ከአማራ ክልል አውጥተን ወደ ሌላ ክልሎች ማስገባት መቻል አለብን፣ ወደ አጎራባች ክልሎች እያሉ ነበር እየተናገሩ የነበሩት። አሁንም ደግሞ እየፈጸሙ ያሉት ያንን ሴም ስራ ነው። በቪዲዮአቸው ላይ አሁን ቀጥዬ ያሰማችኋለሁ። በቪዲዮአቸው ላይ የሚናገሩት በዋናነት አማራ ላይ ብቻ ሳይሆን ግጭት መኖር ያለበት፣ ሞት መኖር ያለበት በኦሮሚያም በትግራይም በአፋርም በሶማሌም በተለያዩ ክልሎች ላይ ይህ ተመሳሳይ ነገር መፈጸም አለበት ብሎ ነው የሚናገሩት። ለዚህ ነው እኛ ሰላም ወዳድ አይደሉም የምንለው። ይህ ምስኪኑን አላዋቂውን የአማራን ማህበረሰብ ደግሞ በራሳቸው ሀሳብና በራሳቸው እቅድ ውስጥ በማስገባት ወደ ፈለጉት እየነዱ ወደዚህ አይነት የጭካኔ ስራ እንዲገቡ አድርጓል። ቪዲዮን ሰምተን እንመለስ። የታጠቀው ኃይል ከአማራ ክልል ይውጣ። ከአማራ ክልል ሲወጣ ምን ያገኛል? ጦርነቱን ወደ ሌሎች ክልሎች ማዛመት አስፈላጊነቱ አንደኛ የአማራን ህዝብ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ምስቅልቅል ወደ ሌሎች ክልሎች ምስቅልቅሉ እንዲሻገር እናደርገውና
የምስቅልቅሉን አስከፊነት እነሱም እንዲረዱትና ለሰላም እንዲሰብኩ እናደርጋቸዋለን። እንደሰማችሁ ነው። መጀመሪያ ጦርነቱን ከአማራ ክልል እናውጣው እያለ አይደለም ያለው። የታጠቀው ኃይል ከአማራ ክልል ይውጣ አለ። ያ የታጠቀው ኃይል ማን ነው ሲባል በአማራ ውስጥ እየተንቀሳቀሰ ያለው የፋኖ ኃይል። ስለዚህ የታጠቀው የፋኖ ኃይል ከአማራ ክልል ሲወጣ ወዴት ነው የሚገባው ነው? ወደ ወለጋ ይገባል፣ ኦሮሚያ ውስጥ፣ ሰሜን ሸዋ ውስጥ ይገባል፣ ኦሮሚያ ውስጥ እነሸኑ ምናምን ሲባል ደግሞ በዛ በመተሃራ በኩልም ደግሞ ይገባል። ከዛ ጭፍጨፋውን፣ ግድያውን፣ ዘረፋውን፣ ደፈራውን፣ ቤት ማቃጠልን፣ ሰው ማፈናቀልን በዛ ምድር ላይ ያደርጋል ማለት ነው። እንዴን ጦርነቱ የት ምድር ላይ ይሆናል እያለ ነው የሚናገረው? ከአማራ ክልል ውጪ ባሉ ቦታዎች ላይ ይሆናል እያለ ነው የሚናገረው። ይታያችሁ እንግዲህ ፋኖ አማራ ክልል ውስጥ ነው ያለው ብለው የሚከራከሩ ሰዎች እንዴ የነሱ የፋኖ አመራር የተባሉ እነዚህ የበሰበሱ ሊቃን ተብዮች ማለት ነው በኢህአፓ ሰው ሲጨርሱ የነበሩ በቀደሙ በደርግ ስርዓት ላይ አብዮቱ ትቅደም እያሉ አብዮት ልጆቿን ትበላለች እያሉ ደም እያፈሰሱ ሰውን ሲፈጁ የነበሩት አሁንም በዚህ በ21ኛው ክፍለ ዘመን ላይ ተቀምጠው ምን እያሉ ነው ያሉት? አማራ ክልል ውስጥ ያለው የታጠቀው ኃይል ወጥቶ ፋኖ ወጥቶ በኦሮሚያ ገብቶ መቀጥቀጥ፣ መጨረስ፣ መፍጀት አለበት እያለ ነው የሚናገረው። ይህን ደግሞ ነው ያልኩት። ይህን ዶክተር ደብሩ የተባለው በዚሁ ቪዲዮ ላይ የምትመለከቱት ሰውዬ በጎን በኩል ሆነው ምን ብሎ እንደተናገረ እስቲ ያሰምቻችሁ ልመልስ። የሚያዋጣን ጋላንህ ባዕድ ነህ፣ ወራሪ ነህ አንተ ብሎ ደግሞ እዚህ ሀገር ውስጥ በምብርክ እናስኬድሃለን። እዚህ ሀገር ኢትዮጵያ ውስጥ ከኖርክ በኢትዮጵያኖች ደንብ ነው ተቀጥተህ የምትኖረው፣ ቋንቋችንን ተናግረህ። እነኝን ሰዎች የመገላገል ጉዳይ ነው ዛሬ። እነኝን መገላገያ ጊዜ ነው። ጋላን ከኢትዮጵያ የምንገላገልበት ጊዜ። እንዲህ አይነት ቆራጥ አቋም ሲኖረን ነው ልናደርገው እንችላለን። ሌሎች አድርገውታልም። እንደ ጋላ አይነት መቅሰፍት በዓለም ተደርጎ የማይታወቅ ነው። በርካታው ጋላ የሆነ ኢትዮጵያም ወደ ማንነቱ ሊመለስ እንዲችል በመልካቸው በምናቸው ጋላ ይለያል እኮ ከኢትዮጵያ። በሰው ልጅ ስም መጠራት የለባቸውም፣ በአማራ ስም መጠራት የለባቸውም። እነኛ አረመኔዎች ነው የምለው። እነ ገርባን በገርባ በዛው በእንትኑ እንደሰማችሁት ምን እያለ ነው የሚናገረው? የኦሮሞ ህዝብ አውሬ ነው፣ ጋላ ነው። ይቅርታ ለቃሉ እንግዲህ እሱ ስለተጠቀመ ነው የምጠቀመው፣ ያው ትረዱኛላችሁ። ጋላ ነው፣ መግደል ነው እያሉ ነው እየተናገሩ ነበር። ለጋላ የሰውነትን ባህሪ ልንሰጠው አይገባም። ባሪያ ነህ፣ ስልክ ወዴት ስናዘ አቤት ብቻ ነው ማለት ያለበት ብለው ሲናገሩ እየሰሙ ስለዚህ ብዙ አለው። ነገር ግን ጦርነቱን ወደ ኦሮሚያ ክልል ሲያመጡ ወደ ኦሮሚያ ክልል የገባው ጦርነት የጦርነትን አስከፊነት እነሱ እንደሚሉት እንዲያውቁ ብቻ አይደለም፣ በጦርነት አድርገው ያንን እንደ ሰው የማይቆጥሩት ማህበረሰብ፣ ብዙ ሊቃን የወጡበትን የኦሮሞ ማህበረሰብን እነሱ ግን እንደ ሰው የማይቆጥሩት ማህበረሰብ መግደል፣ መጨፍጨፍ፣ ማረድ ነው ያለብን እያሉ እየተናገሩ። ይህ ጭፍጨፋ ደግሞ ምን ተፈልጎበት ነው? በዚህ ግድያ ላይ ምን ተፈልጎ ነው ብለን ስንመለከት አንድና አንድ ነው። እርሱም የተፈለገው መሬት ነው። ምስራቅ ወለጋ ላይ ያለውን መሬት የራስ የማድረግ አባዜ ነው። የእናታችን የአባታችን ርስት እየተባለ እንደነበር እናውቃለን። እሱ ብቻ በዚያ ያበቃ። ምንድነው ብለን የምንመለከተው? ይህ ወደ ሌላ ጎራባች ሀገር የተዛመተው ጦርነት ወይም ደግሞ የታጠቀው ኃይል ከአማራ ክልል ወጥቶ ወደ አጎራባች ክልል ይግባ የተባለለት ኃይልና የገባበት ቦታ ምን እየተፈጠረ እንዳለ እንመልከት። ለምሳሌ በስክሪኑ ላይ እንደምትመለከቱት ይሄ በአቤ ዶንጎሮ እዛው ምስራቅ ወለጋ ላይ ማለት ነው፣ በባለፈው የሰራውላችሁ ጉዳይ ማለት ነው። በዛ አካባቢ የተገደለ ሴት ናት። ይታያችሁ፣ እናት ናት፣ ሴት ናት። በአሰቃቂ መንገድ ተገላ መንገድ ላይ ተጥላለች። ይሄ እንግዲህ የሆነው አጥፊው ኃይል እዛ ከጨፈጨፈ ከገደለ በኋላ የመንግስት ኃይል መጣ ሲባል ሲሸሽ ወደ ኋላ ሲወጣ ማህበረሰቡ መጥቶ የቀበራቸው ሰዎች ናቸው እንግዲህ እነዚህ ማለት ነው። ይህ ደግሞ በዚህ የሚያበቃ አይደለም። አሁንም ደግሞ ይህ ግድያው ማንን አካቷል ሲባል አሁንም በምስሉ ላይ እንደምትመለከቱት
ይህ ጽንፈኛውና ጨፍጫፊው የፋኖ ኃይል በምስሉ ላይ እንደምታዩት ህፃንንና አንድን ትልቅ ሰውዬ አያቱ ይሆናል ገለው እንመለከታለን። እንግዲህ እነዚህ አቅመ ደካሞች የሚባሉት ናቸው። ሮጦ መሸሽ የማይችሉ ናቸው። በባለፈው ቪዲዮ ላይ ሳሳያችሁ ሮጦ መሸሽ የሚችል ሮጦ እየሸሸ ተመልክተን ነበር። ነገር ግን እዚህ ጋር የምንመለከታቸው ሮጦ መሸሽ የማይችሉ እናቶች፣ ሽማግሌዎች፣ ህፃናት። ተመልከቱት። ህፃኑ እንዴት በአፍጢሙ ተደፍቶ እንዳለ ተመልከቱት። አሁንም ማየት ትችላላችሁ። አሁን በዚህ ምስል ላይ ደግሞ የምትመለከቱት እናትና ልጅ በአንድ ላይ ሞተው እየተቀበሩ ነው። ባይዘይ ማስግሬቭ ተቆፍሮላቸው ነው ማህበረሰቡ የቀበረው። ምክንያቱም እያንዳንዱ መቅበር ስለማይቻል እልፍ ሰው ስላለቀ ማለት ፊታቸው ተሸፍኗል። እናትና ልጅ፣ ቅድም አያትና ልጅ፣ አስቀድሞ እናት ብቻዋን ተገላ ነበር። አሁን ቀጥሎ ደግሞ የምትመለከቱት የፋኖ የጽንፈኛው ኃይል የገደሏቸውን ሰዎች ማህበረሰቡ እንደገና ተመልሶ መጥቶ እየጎተተ የሚቀብራቸው ነው። እያያችሁት ነው። በዚህ ውስጥ ፋኖ ምንድነው ተጠቃሚ የሚሆነው ብለን ስንመለከት ፖለቲካሊ ምንም ከሳሪ ነው። እንደ ማህበረሰብ ከማህበረሰብ ጋር ደግሞ ከሌላ ማህበረሰብ ጋር ለመኖርም ደግሞ ኮምፕሊትሊ እያከተመለት ነው። ምንድነው የፈለገው ሲባል የሞቱን ዓላማዬ ብሎ ያሰበውን መሬት ወረራ ጠላት ብሎ የሚያስበውን ህዝብም መግደል ላይ ነው ትኩረት አድርጎ እየሰራ ያለው ማለት ነው። እንዳያችሁት እኒኛው ደግሞ ሌላ አባት ናቸው። ተገለው በመንገድ ላይ ወድቀው የነበሩ እንደገና መጥቶ ማህበረሰቡ እያነሳ እየቀበራቸው ያሉ ናቸው። ባይዞ በጣም የሚገርመው በጣም የሚደንቀው ምንድን ነው ብለን ስንመለከት ይህንኑ ፎቶ አንስተው ይሄው ፎቶ ሶሻል ሚዲያ ላይ ሰርኩሌት ሲያደርግ አግኝተው ምንድን ነው ያሉት? አማራን መንግስት እየጨፈጨፈ ነው ይላሉ። ራሳቸው ገለው ራሳቸው ያለቅሳሉ፣ ያንዞምባቸውንም ያነባሉ። ይህንንም ሰውዬ መመልከት በቂ ነው። ይህም ሰውዬ በእነሱ የጥይት አረር ተመቶ የወደቀ ነው። ይህንንም ሰውዬ መመልከት ትችላላችሁ። ከሁሉም ግን አንጀቴን የበላኝ ይሄ ነው። ሌላ ህፃን፣ ይሄ ጨቅላ ህፃን ነው። መሮጥ አይችልም። የሚደግፈው፣ የሚያግዘው፣ የሚጠብቀው ነፍሱን የሚያድንለት ዘመድ የለውም። ስለዚህ ሲባል በእነዚህ ጨካኝና ገዳይ አረመኔ ሰዎች ተይዞ ተገደለ። ሌላ ፎቶ የዚህን ህፃን አግኝቼ ነበረ። እዚህ አካባቢ ነው በጥይት ተመቶ የተገደለው። ማለትም በጨፍጫፊው ፋኖ ተገሎ የተጣለ ህፃን ማለት ነው። አሁን እነዚህን ሰው ብለን እነዚህ እውነት የፖለቲካ ጥያቄ ያላቸው ብለን ልንደራደር ከነሱ ጋር ልንቀመጥ እንችላለን ወይ ሲባል በፍጹም ድርድርም ስምምነትም ሊኖረን አይችልም። ምክንያቱም ሲባል እነዚህ ነፍሰ ገዳይ ጨፍጫፊዎች ናቸው ማለት ነው። ይሄ ነው እንግዲህ ሀገራችን ውስጥ ተንሰራፍቶ ስፍራ ይዞ ህዝብን እያስለቀሰ ሀገርን እያጠፋ ያለ ኃይል ማለት ነው። ባይዘ ሩቅ ባይሄድም ግን የሚያጠፋው ጥፋት ብዙ ነው። እኔ ግን ግራ የሚገባኝ የክልሉ መንግስት፣ የኦሮሚያ ክልላዊ መንግስት፣ መስተዳድራዊ መንግስት ምን እየሰራ ነው ብዬ ስጠይቅ አንዳንዴ ግራ ይገባኛል። ምክንያቱም ሲባል አዎ ህዝቡን ለመከላከል ሰራዊት ልከዋል፣ ጥሩ ነው። ግን የላኩት ሰራዊት ምን አይነት ሰራዊት ነው ብለን ስንመለከት 4 ካርታ ወገቡ ላይ የታጠቀ አንድ ክላሽ ደግሞ አንድ ካርታ የጎረሰ ይዞ የሚሄድ ነው። 5 ካርታ ማለት ሲሄድ ስንት መኪና ነው ብለን ስንመለከት ደግሞ 6-7 ፓትሮል ነው የሚሄደው፣ ቶዮታ ማለት ነው። አንዱ መኪና ላይ ግፋ ቢል 6-7 ሰው ነው የሚቀመጠው። እዛ ሲደርሱ እነዚህ ደግሞ በብዛት ነው ያሉት። ሲቀጥል የታጠቁት ክላሽ አይደለም። እነዚህ የታጠቁት የነፍስ ወከፍ መሳሪያ ሳይሆን የቡድን መሳሪያዎችን ነው ይዘው ያሉት። ብሬን ይዘዋል። በእርግጥ የኦሮሚያ ፖሊስም ብሬን ይዘዋል። ድሽቃ ይዘዋል። ከባባድ መሳሪያ ይዘዋል።
ገባችሁ አይደለም? ተተኳሾች ማለት። ስለዚህ እነዚህ ሰዎች ጋር ሲዘመት ዘምቻለሁ ለማለት ሳይሆን የሚዘመተው እነዚህን አጥፊዎችን ከአካባቢው ለማጽዳትና የማህበረሰቡን ሰላም ለማስጠበቅ ካልሆነ በስተቀር ዘመቻው ከንቱ ነው ማለት ነው። ምክንያቱም ሲባል እነዚህም ልጆች የኦሮሚያ ፖሊሶች ጥይታቸውን ጨርሰው ይመለሳሉ። እነዛም ደግሞ እንደገና ድል ያገኙ እየመሰላቸው ተጨማሪ ስፍራዎችን ለመያዝ ይሄዳሉ። በባለፈው ቪዲዮ ላይ ተመልክታችኋል፣ ያያችሁ ወይም ደግሞ ገብታችሁ ማየት ትችላላችሁ። ምን እያለ ነው የሚናገረው ሲባል እንግዲህ ግዳንን አቤ ዶንጎሮ ላይ ነበር ይሄ ነገር የተፈጠረው። እንግዲህ ጉትን ይቀጥላል፣ ኡኬ ይቀጥላል እያለ ነው የሚናገረው። ውሽ ቤስ ወደ መሀል እየገቡ ነው፣ ወደ ነቀምት። ከነቀምት 35 ኪሎ ሜትር ነው ኡኬ ማለት። ስለዚህ ሲባል ሞር አቅም እንዲኖራቸው እያስደረጉ ሞራል እየሰጧቸው ነው ያሉት ማለት። ስለዚህ ሲባል እነዚህን ሰዎችን የኦሮሚያ ፖሊሶችን እንደሚገባ አስታጥቆ መላክ መቻል አለበት። መከላከያ በብዙ ጉዳይ ተወጥሮ ነው ያለው። በዳር ድንበር ጉዳይ አለ፣ አማራ ክልል ውስጥ ያለ የፋኖ እንቅስቃሴ አለ፣ በኦሮሚያ ክልል ውስጥ ያለ የጸጥታ ችግር አለ። ስለዚህ ሲባል ይሄ ሁሉ ቦታ ሊደርስ ይችላል አይችልም። ስለዚህ የኦሮሚያ ክልላዊ መስተዳደር የራሱን የጸጥታ ኃይል በአግባቡ ሊጠቀም ይገባል። ከመጨረሴ በፊት ግን በምስራቅ ወለጋ ውስጥ የፋኖ ኃይል እንዴት እየኖረ እንዳለ ተመልከቱ። ቦታ ይዞ ተንሰራፍቶ ምስኪኑን ህዝብ ገሎ እንዴት እየኖረ እንዳለ እንመልከት። እንዳያችሁት ነው፣ ኪነታቸው ነው። ገለው ሲመለሱ ህፃናትን አርደው ሲመለሱ የሚዝናኑበት ቪዲዮ ነው። እንግዲህ ለእናንተ ጀባ ብለናችኋል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገን ቸር ሰንብቱ እንላለን።